ቲክቶከሮች ታሰሩ አሉ። ትንሽ በርከት ይላሉ መሰለኝ አይደል? ቁጥራቸውን አልያዝኩም፣ ግን ከ8 ምናምን በላይ ይመስሉኛል። በዛ ያህል ቲክቶከሮች ታሰሩ። የሆኑ ያህል ቲክቶከሮች ደግሞ ከአዲስ አበባ ፖሊስ ከአዲስ አበባ የሰላምና ጸጥታ ቢሮ ጋር ደግሞ እንዲህ ውይይት ደግሞ አደረጉ ሲባል ዛሬ ሰምቻለሁ። በጣም መነጋገሪያ ሆኗል። በተለይ የታሰሩት ወደ 9 ኦኬ፣ በጣም መነጋገሪያ ሆኗል። መንግስት ተገቢ ያልሆነ አለባበስ በቲክቶክ ክሬቲቭ አዋርድ በዚህ ዓመት በተደረገው ቅርብ ጊዜ በዛን ወቅት ላይ ተገቢ ያልሆነ ከማህበረሰቡ ባህል ያፈነገጠ አለባበስ ለብሰው አግኝቻቸዋለሁኝ፣ ለዛም ብዬ አስሬያቸዋለሁ ብሎ እንግዲህ ወደ 9 እንዳላችሁት ቲክቶከሮች ታስረዋል። በጣም መነጋገሪያ ሆኗል። ቢቢሲም በዚህ ጉዳይ ላይ ዘገባ ሰርቶ አይቻለሁ። አንዳንድ የህግ ሰዎችም የህግ አስተያየት ሲሰጡበት አይቻለሁ። አንዳንዶችም ስለ ባህል ሲያወሩ አይቻለሁ። ስለ ማህበረሰቡ እሴቶች ሲያወሩ አይቻለሁ። እኔ አንድ ሁለት ጥያቄዎች እጠይቃለሁ። ከዛ በኋላ ለምን ታሰሩ የሚለውን እገምታለሁ። ሲባል ከነበሩት ነገሮች ግን አንድ ሁለት ጥያቄዎች እጠይቃለሁ። አንደኛው ከባህል ጋር መያያዙ ማለት ነው። ከባህል ጋር ከአለባበስ ባህል ጋር ከኢትዮጵያ የአለባበስ ባህል ጋር የማይሄድ ተገቢ ያልሆነ አለባበስ ለብሰው የሚል ነው። እንግዲህ አንዳንዶቹ ትንሽ ተገላልጠዋል። አንዳንዶቹ ደግሞ የሆኑ የህብረተሰብ ክፍሎችን የሚመስል አለባበስም አድርገዋል። ከዚህ ጋር ተያይዞ አንዳንድ ሰዎች የሚሰጡት አስተያየት አለ። ሲታይ በጣም ምክንያታዊ የሚመስል አስተያየት አለ። ኢትዮጵያ ውስጥ ብዙ ባህል ነው ያለው። ለምሳሌ ራቁታቸውን የሚሄዱ አሉ፣ ትንሽ ጨርቅ ብቻ ጣል አድርገውና እነሱም ቢመጡ ልናስራቸው ነው ወይ የሚል እና ሐመሮችን ይጠቅሳሉ፣ ሙርሲ ምናምን ነገር እንዲጠቅሳሉ። እኔ እዚህ ጋር አንድ ጥያቄ አለኝ። በጣም ራስን መገላለጥ የአለባበስ ባህል ነው ወይ ነው? አሁን ለምሳሌ ሐመር ላይ የአለባበስ ባህል አላቸው ወይ? ሙርሲ የአለባበስ ባህል አላቸው ወይ? ራቁት መሄድ የአለባበስ ባህል ነው እንዴ? አልለበሱም እኮ እነዚህ ሰዎች። ልብስ ከሌለ የአለባበስ ባህል አለ ወይ የሚለው በደንብ መታየት መቻል ያለበት ይመስለኛል። በራሱ በጣም ራስን ግልጥልጥ አድርጎም መሄድ የአለባበስ ባህል አይደለም። እንደዚህ የአለባበስ ባህል አይደለም። የአለባበስ ባህል እኮ ልብሱ ስለ አካባቢው ይነግርሃል። ልብሱ ስለዛ ማህበረሰብ ይነግርሃል። ልብሱ ስለዛ ማህበረሰብ አስተሳሰብ፣ እሴት፣ ቫልዩ ምናምን ስለሚባሉ ነገሮች ሁሉ እኮ ይነግርሃል እኮ። ጨርቁ ይነግርሃል፣ ቀለሙ ይነግርሃል፣ አሰራሩ ይነግርሃል። እና አንዳንዶች የሐመር እኮ ባህል ነው ይሉሃል። የሙርሲም ባህል እኮ ነው። አንዲት ሴት አዲስ አበባ ላይ ጡቷ እየታየ ብትሄድ እና ምንድነው ተብላ ብትጠየቅ ይሄ እኮ የሐመር ባህል ነው ብትል አይነት ነገር ማለት ነው። እንደዛ ጡትን ከፍተህ ሄደ ወይ አንዲት ሴት ጡቷን ከፍተህ ሄዳ ይሄ ከሌ አለባበስ ባህል ነው የሚባል ነገር የለም። ልብስ የለም እዚህ አካባቢ ላይ ልብስ ከሌለ የአለባበስ ባህል የሚባል ነገር የለም። እኔ እንደዛ ነው የሚሰማኝ። እንደዛ ነው የሚሰማኝ። አንዳንዶች በጣም ተገላልጦ መሄድን አሁን የምዕራባውያን ባህል አድርገው ይወስዱታል። አይደለም፣ የምዕራባውያን ባህል አይደለም። የምዕራባውያን የአለባበስን ባህል ብታዩት አንደኛ ወይዘሩን ነው ማየት ያለባችሁ። ብርድ ነው፣ መገላለጥም አይቻልም። እንደ ባህል መገላለጥም አይቻልም። ለዛ እኮ ነው ወይዘሩን ያ ማህበረሰብ የሚኖርበትን አካባቢ ይነግራቸዋል። እዛማ የሚጨንቅ ልብስ ነው እንደ ባህል የሚለበሰው። መገላለጥ የማንም የህብረተሰብ ክፍል የአለባበስ ባህል አይደለም። እንደዛ ተደርጎ አንዳንድ ሰዎች ሲያያይዙት ስላየው ነው። አሁን አንድ የሐመርን የባህል ልብስ ለብሼ በቃ አዲስ አበባ ውስጥ ልንቀሳቀስ ወይም እንደዛ ተንቀሳቀስ እኮ ከሐመር ባህል ጋር ይሄዳል ብትልህ ያስኬዳል እኮ ስታየው ነገሩ ያስኬዳል። ግን እኔ ሐመር ላይ የአለባበስ ባህል አለ ብዬ አላስብም። ሌላ ባህል ሊኖር ይችላል፣ ግን ልብስ ብዙ አያውቁም። ልብስ ድሮ በጣም መገላለጥ አለመልበስ ከኋላ ቀርነት ጋር ይያያዝ ነበር፣ ካለመዘመን ጋር ይያያዝ ነበር። አሁን ደግሞ በጣም መገላለጥ
ከመዘመን እና የራስን ኮንፊደንስህን ማሳያ ተደርጎ ይታያል። ከባህል ጋር አይደለም የሚያያዘው። ልብስ አለመልበስ ስላችሁ መለመላቸውን ራቁት መሆን ሳይሆን ኦልሞስት በቃ ሀፍረተ ስጋን መሸፈን ልብስ መልበስ ማለት አይደለም። አዳምም ሔዋንም ሀፍረተ ስጋቸውን ሸፍነው ነበር። እሱ ልብስ መልበስ አይደለም። ልብስ አቁም። ያለ ሀፍረተ ስጋን መሸፈን ልብስ መልበስ አይደለም። ሰው ሀፍረተ ስጋቸውን ብቻ ሸፍነው የሚንቀሳቀሱ ሰዎች ያ የአለባበስ ባህላቸው ነው ተብሎ ሊታሰብ አይገባውም። ልብስ አቁም ነው ድሮ የሚባለው። አሁን ደግሞ በቃ በሰውነቷ ኮንፊደንስ አላት ምናምን ነገር እንደዛ ተብሎ ነው የሚወሰደው። ሰው ከባህል ጋር የአለባበስ ጉዳይ መያያዙ ልክ አይደለም። ግን አንዳንዶች የሆኑ የህብረተሰብ ክፍሎች የሚያዘወትሩትን መልእክት የሚያስተላልፉበትን አይነት አለባበስ ለብሶ ታይተዋል። ይሄ ከተመሳሳይ ጾታ ጋር በተያያዘ ከነሱ ጋር ተያይዞ የሚታዩ አለባበሶች አሉ። ለምሳሌ ወንድ ልጅ እንደ ሴት የመልበስ አይነት ነገሮች፣ እነዛ ነገሮች ተስተውለዋል። እሱ ከወንጀል አንጻር እንዴት ይታያል አይታይም እነግራቸዋለሁ። ግን የኔ ጥያቄ አንዱ በጣም ራስን ገላልጦ መሄድ የሆነ የህብረተሰብ ክፍል ባህላዊ አለባበስ አይደለም። የምዕራባውያንም የአውሮፓውያንም በጣም ራሳቸውን ገላልጠው የሚሄዱት ነገር እንደዛ አይደለም። እንደዛ መታየት ያለበት አይመስለኝም። ሁለተኛው ጥያቄ ከማህበረሰቡ ፍላጎት ውጪ ከማህበረሰቡ እሴት ውጪ ምናምን የሚባል ነገርና ማህበረሰቡ እንደተበደለ ማህበረሰቡ ላይ ጥቃት እንደተፈጸመበት የባህል ጥቃት እንደደረሰበትም ተደርጎ ሲነሳም አይቻልም። የኔ ጥያቄ እዚህ ጋር ማነው ማህበረሰቡ ነው? ማነው ማህበረሰቡ? እነዚህ ልጆች በሚሊዮን ነው የሚከተሏቸው። ለምሳሌ አዶናይ የሚባለው ልጅ ካናዳዊ ነው። ወደ 4 ሚሊዮን ተከታይ ያለው አሉኝ። እነዛ ተከታዮች ኢትዮጵያውያን ናቸው። በተለያየ የህብረተሰብ የእድሜ ደረጃ ላይ ያሉ፣ የተለያየ ጾታ ያላቸው፣ በተለያየ የኑሮ ደረጃ ላይ ያሉ ኢትዮጵያውያን ናቸው። 4 ሚሊዮን ተከታይ ያለው እሱ ጋር ያለው ተከታይ ማህበረሰቡ አይባልም። ማን ነው ማህበረሰቡ? ማህበረሰቡ አይደል እንደ የሚያያቸው? ማህበረሰቡ አይደል እንደ የሚከተላቸው? ማህበረሰቡ አይደለም እንደ ጊፍት የሚያወርድላቸው? ማህበረሰቡ አይደለም እንደ ኮፒ ሊንክ ምናምን ሼር የሚያደርግላቸው? ማህበረሰቡ አይደለም እንደ የሚያበረታታቸው? ማህበረሰቡ እኮ ነው። ሰግጥ የሚል ቃል ይዞ መጥቷል አሉ። ሰግጥ በአብዛኛው ወጣቱ ጋር ያለ የገነገነ አስተሳሰብ ነው። ትምህርት ምን ያደርግልሃል ነው አይደለም? ተምረህ ሳይንቲስት ሆነ ምናምን አትደርስ፣ የትም አትደርስም። ዝም ብለህ ደድበህ ወይም ሰግጠህ የሆነ ነገር ለገንዘብ ምናምን እንደዛ ነገር ሁን ነው። ይሄ እኮ የአብዛኛው ወጣት እሳቤ ነው። እሳቤ እኮ ነው የገነገነ ጮክ ተብሎ የሚነገር እሳቤ እኮ ነው። ይሄ ልጅ ወደ አደባባይ ከመምጣቱ በፊት አብዛኛው ወጣት የሚለው ነው። ማስተርስ ይዞ ከአንድ የቀን ሰራተኛ እኩል ማስተርስ የያዘው ሰውዬ ኮብልስቶን ሲሰራ ያኔ እኮ የተባለ ጉዳይ እኮ ምንም እኮ የተለየ ነገር እኮ ይዞ ቆለ ምንም ማህበረሰቡ የሚለው ነው። ማህበረሰቡ የሚናገረው ነው። ምንም የተለየ ነገር አይደለም። እና ማህበረሰቡ ማን ነው? ይሄንኑ የሚናገረው ይሄ ልጅ አምጥቶ አደባባይ ላይ ተናገር ታወቀበት። አንድ ቄስ ሰግጥ የሚለውን ቃል ሲያብራሩ ቄስ ናቸው። ምን አሉ? ያዕቆብ ሰገጤ ነበር አሉ። ያዕቆብ የይስሐቅ ልጅ የአብርሃም የልጅ ልጅ ያዕቆብ ሰገጤ ነበር አሉ። ምን ማለታቸው ነው? አምላኩን ታግሎ አለቅህም ብሎ ካልባረከኝ አለቅህም ያለው እኮ እሱ ነው ስግጥና አሉ። እኚህ ሰውዬ የማህበረሰቡ መሪ ናቸው። አንድም ፓስተርም አለ መሰገጥ ማለት ብሎ መዝሙረ ዳዊት ምዕራፍ ምናምን ብሎ ከጥቅስ ጋር ያያያዘም አንድ ፓስተርም አለ እዩ ጩፋ የሚባል
እሱም እኮ የማህበረሰቡ መሪ እኮ። ማህበረሰቡማ ተቋማቸው አይደለም። ልጆቹም የማህበረሰቡ ውጤት ናቸው። ማህበረሰቡ ልጆቹን ማሳሰር አይደለም ያለበት፣ እውነት ለመናገር ራሱ መፈተሽም ነው ያለበት። ማህበረሰቡ ተበደልኩ አይደለም ማለት ያለበት፣ የራሱ ውጤት ናቸው እነዚህ ልጆች። የራሱ ውጤት በሚሊዮን ገብቶ የሚያቸው ማህበረሰቡ ነው። ሴቶች እንደዚህ ዙሪ፣ እንትንሽን ከፍ አድርጊ፣ እንትንሽን አሳይ ሲባል ስጦታ የሚሰጠው ማህበረሰቡ ነው። መሪዎች ናቸው፣ የፖለቲካ መሪዎች ናቸው ስጦታ የሚሰጡት። የሃይማኖት አባቶች ናቸው ስጦታ የሚሰጡት። የንግድ ባለቤቶች ናቸው ስጦታ የሚሰጡት። ለምን እናስመስላለን? ነገሩ አደባባይ ላይ ሲወጣ እምናወግዝ ምናምን እንመስላለን እንጂ ቁጥር አንድ የምናበረታተው ራሳችን ነን። ቁጥር አንድ ቁም ነገር ያለ እንዴ እነሱ ጋር አይደል እንደ ማህበረሰቡ ውሎ እና ዳሩ። ማህበረሰቡ ራሱ ኖርሜ ነው የሚለውን ቫልዩዌ ነው የሚለውን አይጠብቅም፣ አያበረታታም። እሱን አያበረታታም። አስመሳይ ነው እና ይኸውልሽ አስመስለው አንዳንድ ጥቂቶች ከልባቸው ይሆናል ነገሩ አስብቷቸው ይሆናል። ግን ማህበረሰቡ ራሱንም እንዲህ ነው መደረግ ያለበት። ማህበረሰቡ ነው የሚፈልገው እንዲህ አይነት ነገር መሆኑን አሳይቷቸው ልጆቹን በዚህ መንገድ የመራቸው ማህበረሰቡ ነው። ስትገላለጡ ነው ማያችሁ፣ እንደዚህ ስትሉ ነው ማያችሁ ብሎ ለመታየት ነው ፕላትፎርሙ ላይ የተቀመጡት። ለመታየት እኮ ነው። ማህበረሰቡ ያን ስለሚፈልግ የሚፈልገውን የሰጡት ቫይራል ይወጣላቸዋል። እነዚህ ልጆች ቫይራል መውጣት ነው ፍላጎታቸው፣ ሌላ ነገር የለውም። ወደዚህም አያዩም። ይሄ ሶሻል ሚዲያ ማህበረሰብ እንደዛ ነው። ሶሻል ሚዲያ የፈጠረው ማህበረሰብ ትውልድ አንድ ነገር ብቻ ነው የሚያየው፣ መታየት። ፖለቲካውም ላይ እንዲሁ እኮ ነው። በባህር ዳር በኩል ጥሰው ገቡ ይላል። ባህር ዳር ምንም ነገር የለም፣ ግን ርዕሱ እንደዛ ነው የሚለ ለምንድን ነው? እንድታይ ነው። ምክንያቱም ማህበረሰቡ ግጭት ይወዳል፣ የግጭት ወሬ ይወዳል። ሶሻል ሚዲያ ላይ ያለው አካል ደግሞ እንዲህ ባወራ ቁጥር ማህበረሰቡን በደንብ ባየው ቁጥር ገንዘብ ይሰራል። በዶላር ነው የሚሰራው። ሀገር ውስጥ ሲመጣ ብዙ ነው። ሶሻል ሚዲያ $100 በታች አይከፈል። $200 ቢሰራ ኢትዮጵያ ውስጥ ከአንድ ከፍተኛ የመንግስት ሰራተኛ በላይ ተከፋይ ነው አንድ ልጅ። ስለዚህ ወጥሮ ይሰራል። ማህበረሰቡ ምን ያያል ነው እሱ ነው የሚፈልገው። ማየት የሚፈልገውን ያሳየዋል። ከዛን ማህበረሰቡ ደግሞ ግልብጥ ይልና ከኖርሚ ውጪ ብሎ ይልበታል። ራሱ ያሳየው መንገድ ልጆቹ አይታሰሩ እያልኩ አይደለም። ልጆቹ ላይ ከመፍረድም በፊት ራሳችንስ ቲክቶክ ላይ ለምትገላለጥ ሴት፣ ጡቷን በከፊልም ይሁን በብዛት ለምታሳይ ሴት፣ መቀመጫን ለምታወዛውዝ ሴት ስጦታ የሚሰጠው ባለ ሀብት ቁጥሩ ብዙ ነው። የሃይማኖት አባት ቁጥሩ ብዙ ነው። ፖለቲከኛ ቁጥሩ ብዙ ነው። በስማቸው ስለማይከፍቱ በስማቸው ስለማይሰጡ እንጂ እና ማህበረሰቡ ራሱን ማየት አለበት። በጣም ራሱን መፈተሽ አለበት። ማህበረሰቡ ራሱን ካላየ ራሱን ካልፈተሽ ልጆቹን በማሰር የእውነቴን ነው ብላችሁ የሚፈጠር ምንም አዲስ ነገር የለም። ምንም አስረህ አታቆመውም ይሄን ትውልድ። ይሄ ትውልድ የሶሻል ሚዲያ ቴክኖሎጂ የወለደው ትውልድ ነው። ከትላንት ጋር ብዙ ትስስር ያለው አንተ ከምትለው ኖርም አንተ ከምትለው ማህበረሰብ ትስስር ያለው ትውልዱ ሶሻል ሚዲያ የወለደው ትውልድ ነው እና የሚያየው ወደፊት ብቻ ነው። ቫይራል መውጣት ወደ ጎና ያየው ቤተሰብ ምን ይለኛል፣ ጎረቤት ምን ይለኛል፣ ማህበረሰብ ምን ይለኛል፣ ምናልባት ነገ ልጆቼ ምን ሊሉኝ ይችላሉ። አያየም። በነውርም ይሁን በምንም ይሁን ቫይራል መውጣት መነጋገሪያ መሆን
በሚሊየን መታየት ነው ግቡ። አሁን ይህንን ሰው አስረው ተገቢ አይደለም በጥፋታችሁን የታሰራችሁት ምናምን ብለህ መክረህ ብታስወጣው ነገ ከነገ ወዲያ ቤተሰቡን ከግምት ቢያስገባ፣ ጎረቤቱን ከግምት ቢያስገባ፣ ማህበረሰቡን ከግምት አስገብቶ የሆነ ኮንተንት ቢሰር ከቤተሰቡ ውጪ ጎረቤቱም ማህበረሰቡ አያይለትም። ቤተሰቦቹም ለቁጥጥር ሊሆን ይችላል። አያይለትም። ሳያዩለት ሲቀር ወደ ነበረው ይመለሳል። እሰረው ባሰርከው ቁጥር እንደውም መነጋገሪያ እየሆነ ይመጣል እና በዚህ መንገድ አትመልሰውም። ራሱ ማህበረሰቡ ራሱን ይፈትሽ። እንዴ ልጆቻችንን ራሳችንን ባልሆነ መንገድ እየመራናቸው ያለን ምርጫችን ነው። ራሳችን ልጆች ላይ እንዲሆን ማንፈልገውን ነገር በሌሎች ልጆች ላይ ግን ልናየው እንፈልጋለን። በሌሎች ልጆች ላይ ማየት እንፈልጋለን። ከዛ በኋላ እነሱ ምን ስለሚያውቁ ነው የሚያሳዩ። እና ማህበረሰቡማ ራሱን በደንብ ይፈትሽ። ትውልዱን ሊያበላሹብኝ ምናምን እነሱን እያበላሽ አይደለም እንዴ አንተ? እነሱ የተበላሹት በማህበረሰቡ ነው አሉ እኮ። አሁንም እንደዚህ እንዲዙሪ እያሉ የሴት መቀመጫና ጡት እያሳዩ ጊፍት የሚወርድላቸው እኮ አሉ። እነሱ እኮ መጥፎ ልብስ ለበሳችሁ ተገላለጣችሁ ተብሎ አልታሰሩ። ስንት እኮ ትውልድን ሊያበላሽ የሚችል ስራ እኮ የሚሰራ እኮ አለ። እነሱ እኮ አልታሰሩም። ማህበረሰቡ በደንብ ራሱን መፈተሽ አለበት። ይሄ የሚወቅሳቸው ማህበረሰብ ራሱ ነው የሚያያቸው። ራሱ ስለሚያያቸው በታዩ ቁጥር ገንዘብ ስለሚያገኙ ነው የተበረታቱት። መልሶ ለሚወቅሳቸዋል ማህበረሰቡ መልሶ ልጆቻችንን አበለሻችሁ ይላቸዋል። ግን የሚያያቸው ራሱ ያሰሯቸውም ሰዎች ምናልባት ተከታታዮቻቸው ናቸው። ይከታተሏቸዋል፣ ያዩዋቸው ይሆናል። በሚሊዮን እኮ ነው የሚታዩት፣ በሚሊዮን። ስለዚህ ስለ ሀገር አውራም ያያሃል እንዴ? የለም። ስለ ሀገር ካወራህም ስለ ጦርነት ነው ማውራት ያለብህ፣ ስለ ግጭት ነው ማውራት ያለብህ። ስለ ሀገርም ስታወራ መሪዎችን ማንጓጠጥ ነው ያለብህ፣ መስደብ ነው ያለብህ። እንደዛ ስትሆን ነው የምትታየው። እሱን ካልቻልክበት አትታየም። ይሄ ደንቆሮ ማለት አለብህ። ይሄ ጤነኛ ያልሆነ በሽተኛ እብድ እንዲህ ያልክ ማውራት አለብህ። ለብዙሃኑ ጀግና ነህ እንደዛ ያልክ ጊዜ መልሶ ደግሞ የሆነ ጊዜ ራስ ይወቅሳል። ትውልዱን ስድብ አስተማርክ ደግሞ ብሎ የሚወቅስ ጀግናው የሚል ማህበረሰብ ነው። ማህበረሰቡ ራሱ ይፈትሽ። እውነቴን ነው የምላችሁ። ሁለት ሃይማኖት አባት ጠራውላችሁ። አሁን እንግዲህ ሰግጥ የሚለው ቃል ትውልድ ያበላሻል ተባለ። ግን የሃይማኖት አባቶችን ጭራሽ ኢንተርፕሬት እኮ አድርገውታል። ያዕቆብ ሰገጤ ነበር እኮ አለ። ያዕቆብ ማለት እኮ በክርስትና እምነት ውስጥ ትልቅ ቦታ እኮ ያለው ነው። የዮሴፍ አባት እኮ ነው። የይስሐቅ ልጅ እኮ ነው። የአብርሃም የልጅ ልጅ እኮ ነው። ያዕቆብ ማለት እኮ እግዚአብሔር እስራኤል ነው ስምህ ያለው እኮ ነው። የአብርሃም የይስሐቅ የያዕቆብ አምላክ እኮ ነው የሚባለው። እና ቄሱ ምን አሉ? መሰገጥ ማለት ያዕቆብ ሰገጤ ነበረ ብለው እኮ አስተካከሉት። እንግዲህ ታዲያ ማህበረሰቡ ችግር የለበትም እንዴት እንላለን? እዩ ጩፋም የሚባልም ፓስተር ጥቅስ ጠቀሰ። ያያይዘው ልጁ የፈለገው ነገር ምናልባት እንረዳው ካለ ልንረዳው እንችላለን። ግን ማድረግ ያለብን በዚህ መልኩ አስረዳው ይሄንን ጉዳይ ብለህ እሱን ትመክራለህ እንጂ እሱን ትተህ ማህበረሰቡ የእሱን እንትን እንዲረዳው ነው እየተጫነበት ያለው። ልጁን ራሱ አገላለጽህን አስተካክለው። ምክንያቱም በሚሊየን ሰው ያያያል። እንደዚህ ስትል ብዙዎች እንዲህ ይረዱታል። ተረድተናል። አብዛኛው ሰው ግን እንደዚህ ብዙ ርቀት ሄዶ የሚረዳ አይደለም። ቀጥታ የተባለውን ነው የሚወስደው። ብዙ ርቀት የሚሄድ ይደክመዋል። በተለይ አንተ ትውልድ፣ የሶሻል ሚዲያው ትውልድ ጭራጭር ነገር ነው የሚፈልገው። ስለዚህ
በዚህ መልኩ ከምታስረዳ በዚህ መልኩ ብታስረዳ ብሎ እሱን ከመምከር ይልቅ እንዲህ ልክ ከሆነ ጭራሽ ያዕቆብም ሰገጤ ነበር ተባለ። የማህበረሰቡ መሪ ናቸው እነዚህ ሰዎች። ስለዚህ ይሄ ልጅ አይደለም ለኔ ትልቁ ጥፋተኛ፣ አዶናይ የሚባለው ልጅ አይደለም ለኔ ትልቁ ጥፋተኛ። እኔ ትልቁ ጥፋተኛ ማህበረሰቡ ነው። ማህበረሰቡ የሚያየው ሲገላለጡ ነው። የተሸፋፈነችን ሴት ሚያያት የለም። ኢንፍሉዌንሻል ናቸው እነዚህ ሰዎች። ተጽዕኖ ፈጣሪ ነው የሚባሉ። አንድ ማህበረሰብ ተጽዕኖ ፈጣሪ በሚላቸው ሰዎች ይመዘናል። በእነሱ ነው የሚመዘነው። ማህበረሰቡ እነሱን ነው የሚያገነው። ይህንን ነው የሚወደው ማህበረሰቡ። በቃ እኚህን ነው የሚያከብረው፣ ለእኚህ ነው ዋጋ የሚሰጠው። ከነዚህ ጋር ነው ተጋፍቼ ፎቶ ካልተነሳው የሚለው ማህበረሰቡ። እንደዛ ነው። አርቲስት በል እንትን ቱር ሊጀመር አልነበረም እንዴ? እና ታዲያ እነ ሰራዊት ፍቅሬ ማህበረሰብ አይደሉም? ማህበረሰቡ ራሱን መፈተሽ ያለበት። የሚፈልጉት ማህበረሰቡ የሚፈልገውን ከራሱ ውስጥ አውጥተው አሉለት፣ ተናገሩለት፣ አሳዩለት። ማህበረሰቡ ወደዳቸው፣ አያቸው፣ ጊፍት ሰጣቸው፣ ምን አላቸው። እንደዛ አበረታቶ አሁን ላይ አለባበሳችሁ ምናምናችሁ። ቴዲ አዶናይ የተከሰሰበት ባለባበስ ነው አይመስለኝም። ፎኒክስ ባለባበስ ብቻ አይደለም ክሱ፣ እንደዛ ብቻ አይደለም። መንግስት ያለው ፎርስ ካለባበስ ጋር አያይዞ ነው። ግን አለባበስ ብቻ አይደለም ክሱ። ሲሆን እጅላቸው ፍርድ ቤት ሲያቀርቧቸው እንሰማለን። ግን ካለባበስ ጋር ብቻ ሳይሆን አይ ቲንክ ትውልዱን ሊያበላሽ የሚችል ንግግር ምናምን አይነት ነገርም ያለበት ይመስለኛል እንጂ እውነትን ነው። ሱፍ ነው የለበሰው። ትንሽ ደረቱን ከፋፍቶ አናውቅም። ኤኒዌይስ ለእኔ ግን ማህበረሰቡ ራሱንም ቢፈትሽ ጥሩ ነው፣ መፍትሄ እንዲመጣ። መንግስትም የተወሰኑ ቲክቶከሮችን በማሰር መፍትሄ ይመጣል ብሎ ካሰበ ሞኝ ነው። እንደዛም የሚያስባል የሚል ግምት የለኝም። ከተቻለ ራሱ ፕላትፎርሙ ቲክቶክ መጥፎ ፕላትፎርም ነው እውነት ለመናገር። እኔ ከፍቼ አላየም ቲክቶክ። ፌስቡክ ነው እኔ የማየው። ግን ፌስቡክ ደግሞ አሁን የቲክቶክ አቃጣሪ ሆኗል እና ቪዲዮቹን ምናምን ስለሚያመጡ እዛ ያለውኝ እንጂ ቲክቶክ በጭራሽ ከፍቼ የማለው ፕላትፎርም ነው በጭራሽ። በራሱ ቲክቶክ እንደዚህ አይነት ነገሮችን ነው ወደፊት አልጎሪዝሙ ራሱ እንዲወጡ የሚያደርገው። የቻይና ካምፓኒ ነው፣ ቻይና ውስጥ ግን አይሰራም። የቻይና ካምፓኒ ሆኖ ቻይና ውስጥ አይሰራም። እንዲህ ወደፊት የሚያወጣው በራሱ እንደዚህ ተራር የሚባሉ አይነት ነገሮችን ነው በደንብ ጎልተው ወይ ቫይራል እንዲወጡ የሚያደርገው በራሱ ፕላትፎርም ራሱ። ሰው የመገደብ ነው ወይ ማስቆም ነው መፍትሄው፣ ሌሎች ሀገራቶች እንደሚደረገው ማለት ነው። ስለ ትውልድ የምንጨነቅ ከሆነ ቲክቶከሮቹን አስረህ መፍትሄ ብቻ አይመጣም። ምናልባት አንድ እርምጃ ሊሆን ይችላል እነሱን የሚያስጠይቅ የህግ አግባብ ካለ። ማህበረሰቡም ራሱን እንዲቀይር ደግሞ ደንብ ማስተማርም ያስፈልጋል። ምናልባትም የራስህን ባህል የምትፈልገውን ነገሮች በደንብ አጉልቶ ሊያወጣ የሚችልም አቅም ደግሞ ካለ የሶሻል ሚዲያ ሌላ ፕላትፎርምን መፍጠር ደግሞ እሱም አንድ ነገር ነው። ተወዳዳሪ ሊሆን የሚችል ሞኔታይዝድ ሊሆን ወጣቱ እዛ ላይ በሚያቀርበው ነገር ገንዘብ ሊያገኝ የሚችልበት ማለት ነው። እንደዛም ሌላ አማራጭ ነው። መገደብም ሌላ አማራጭ ነው። መገደብ እንዲህ አይነት ነገሮችም ሊታሰብ ይገባል። ግን በዋናነት ግን በልጆቹ ውስጥ ማህበረሰቡ ራሱን ቢያይ በጣም ትልቁ የሚጠቅመው ነገር እሱ ነው። እነሱ ጋር ነው ያለው ማህበረሰብ፣ ቲክቶክ ላይ ነው ያለው። የእነሱን ወሬ ሲሰማ ነው የሚውለው። አዳሩ ሁሉ እነሱ ጋር ነው። እያየ ስጦታ እየሰጠ ያበረታታቸው ማህበረሰቡ ነው። ፕላትፎርሙን ደግሞ እነሱ የሚጠቀሙበት ለመታወቅ እና ገንዘብ ለማግኘት ኑሯቸውን ለመቀየር። ይህን
ማወቅ ተገቢ ነው። ለምን ታሰሩ ግን ከተባለ የተወሰነ የህግ ባለሙያዎች የሰጡትን አስተያየት አይቻለሁ። አንዳንድ የተወሰኑ መላምቶች አሉ፣ እነሱ ልንገራችሁ ብዬ ነው። ህግ አለ አሉ። ህግ አለ። የህግ ባለሙያዎች ሪፖርተር ላይ በበለጠ ደግሞ ሄዳችሁ ስሙት። ህግ አለ አሉ። የኢትዮጵያ ወንጀለኛ መቅጫ ህግ አንቀጽ 639 ንዑስ አንቀጽ 1 ከዚህ ጋር የተያያዘ አንቀጽ ነው አሉ። የህግ ባለሙያዎች ያስጠይቃቸዋል አሉ። ማንም ሰው አስቦ ህዝብ በሚያዘወትርበት ቦታ በህዝብ ፊት ለመልካም ጠባይ ወይንም ደግሞ ስነ ምግባር ተቃራኒ የሆነውን ማናቸውንም ሌላ ጸያፍ ድርጊት የፈጸመ ይላል። የፈጸመ ሲል በድርጊት ሊሆን ይችላል፣ በጽሁፍ ሊሆን ይችላል፣ በአለባበስ ሊሆን ይችላል፣ በንግግር ሊሆን ይችላል። የህግ ባለሙያዎቹ ሲተነትኑት ማለት ነው። ጸያፍ የሆነ ከህዝቡ ጠባይ ከህዝቡ ስነ ምግባር አንጻር ተቃራኒ ሊባል የሚችል ማለት ነው። ለምሳሌ ህዝቡ ወይ ማህበረሰቡ መማርን የሚያበረታታ ሆኖ ሳለ አትማሩ የሚል አይነት ነገር ከሆነ ታስቦበት ሆን ተብሎ ይህንን በንግግር በጽሁፍ በምናምን እንዲመግለጽ ሊሆን ይችላል። ከአለባበስም አኳያ እንደዚሁ ጸያፍ የሚላቸው ከስነ ምግባር አንጻር ተቃራኒ የሚላቸውን አይነት ነገሮች በአለባበስ የሚገልጽ ከሆነ ድርጊቱ እንደ ወንጀል ይቆጠራል እና ከ3 ወር እስከ 1 ዓመት ድረስ ያሳስራል። ምናልባትም ወደ ገንዘብም ሊቀየር የሚችል ቅጣት ነው የሚሉት። ያንን ነው የሚሉት። ጸያፍ ማለት ማህበረሰቡ ከኔ ድርጊት ነውር የሚላቸው ነገሮች አሉ አይደል? እንደዛ ማለት ነው። ነውር የሚለው እንደዛ እንደማለት ነው። የህግ ሰዎች ህግ አለው የሚል ነገር አንስተዋል። ህግ አለው፣ በዚህ ህግ ሊጠየቁበት ይችላሉ የሚል ነገር ነው። እንግዲህ መንግስት ምናልባት ይሄ ነገር በስቷል፣ ስለዚህ በህግ ላስተናግደው ብሎ ሊሆን ይችላል። አናውቅም። በቃ ማህበረሰቡ መልካም የሚለውን ነገር ነውር የሚለውን ነገር እንዲቀር ማድረግ አለብኝ ምናምን የሚል እንግዲህ እንደዚህ አይነት ሀሳቦች አስቦ ሊሆን ይችላል። አናውቅም። ድንገት እንደዚህ አይነት ሀሳብ መጥቶለት ሊሆን ይችላል። እውነቱን ግን ለመናገር አላመንኩም እኔ ማለት መንግስት በቃ ለማህበረሰቡ ተቆርቋሪ ሆኖ ነው ያደረገው የሚለው ነገር በዛ መጠን የተረዱት ሰዎች አሉ። ሀሳባቸውን አከብራለሁ። ለኔ ግን ብዙ አልመሰለኝም። ባይሆን ሌሎች ምክንያቶች ይኖራሉ ብዬ ነው ያሰብኩት እንጂ የማህበረሰባችንን እሴት ሊሸረሽሩ የሚችሉ የማህበረሰባችንን ስነ ምግባር ሊሸረሽሩ የሚችሉ ጠባይ ሊያበላሹ የሚችሉ ብዙ ነገሮች ኢትዮጵያ ውስጥ አሉ፣ ይደረጋሉ። እነዛ ነገሮች እንዳልተደረጉ ተቆጥሮ ሲታለፉ አይተናል። መንግስት አሁን በድንገት ተነስቶ የማህበረሰቡ ጠባይ ሊበላሽ አይገባም፣ የማህበረሰቡ ስነ ምግባር በፍጹም ሊበላሽ አይገባም ብሎ በዚህ ደረጃ ተቆርቋሪ ሆኖ ነው የሚለውን ትንሽ ሲደጋገም ካየው ምናልባት ላምን እችላለሁ። አሁን ግን ለማመን ተቸግሬያለሁ። እንደ አንድ መላምንት ግን እንወስደዋለን። አንዱ እሱ ነው። ሁለተኛው ምክንያት ምናልባት ፖፑሊዝም ሊሆን ይችላል። ፖፑሊዝም ይሄ ህዝበኝነት የሚለው የሆኑ ሰዎች ተቆጥተዋል የሆኑ ሰዎች ይሄ በፍጹም ሊፈቀድ አይገባም የሚል የኮንሰርቫቲቭ የሚባለው ማህበረሰብ ወግ አጥባቂው የሚባለው ማለት ነው። አንዳንዶች ወግ አጥባቂነትን እንደ ማሸማቀቂያነት ሲጠቀሙበት አይቻለሁኝ። ግን እኔ እንደዛ አይመስለኝም። ኦፍኮርስ አንዳንድ ነገሮች ተጠብቀው ቢቀጥሉ ጥሩ ነው። የማይጠቅም ነገር ግን ቢቀየር ደግሞ ጥሩ ነው። ይሄ ወግ ጠበቅ ያደርጋል የሚባለው የህብረተሰብ ክፍል ተቆጥቷል። መንግስት ይሄ የህብረተሰብ ክፍል ደግሞ ብዙ ጊዜ ፖለቲካ ኢንተረስት ያለው ነው። አሁን ለምሳሌ እነሱን በጣም የሚደግፋቸው የህብረተሰብ ክፍል ፖለቲካ ጆሮን ብትቆርጡት የሚሰማ አይደለም፣ አይፈልግም፣ አይወድም። እነሱን የሚደግፈው እንደነሱ መሆን የሚፈልገው የህብረተሰብ ክፍል በቃ መሆን የሚፈልገው ነገር ምንድነው? ቫይራል መውጣት ነው። በእነሱ ደረጃ ወይም ከነሱ ጋር የሆነ ቪዲዮ ኮንተንት ሰርቶ እሱን ለቆ ቫይራል መውጣት በሱ ነው በቃ ህልሙ። ትውልዱ በጣም አሳዛኝ ትውልድ ነው። በስመ አብ። በተለይ ልጅ ላለው ሰው በጣም አስፈሪ ነው። በጣም አስፈሪ ነው ማለት ምን ዋጋ እያገኘ ምን ዋጋ እያጣ እንደሆነ ስታዩት፣ እናም ደግሞ
ቤተሰብ በልጆቹ ላይ ምን ያህል ተጽዕኖ እንደሌለው ስትረዱ በቃ በጣም አስቸጋሪ ነው። ወልደ አሳደገ እንደ ከሌ እንደ ቲክቶከሩ ከሌ ካልሆንኩ ነው የሚልህ። አንተ እኮ እሱን እንዳይሆን ነበር ጥረት ፍላጎት እንደዛ እኮ እንዳይሆን ነበረ። ቢማርልህ የሆነ ቦታ ቢደርስ ከራሱ አልፎ ቤተሰቡን፣ ማህበረሰቡን፣ ሀገሩን በተማረው ነገር ቢጠቅም ምናምን ነው እኮ የምታስበው። ግን በቃ አረ እንደዚህ ካልሆንኩ እንደዚህ ካልተወዛወዝኩ ምናምን ሲሉ አስበው ደክመ አሁን ደግሞ የፈለገ ብትደግም በቃ ሶሻል ሚዲያውን የሚነጥቀህ ልጆችን ይነጥቃል። እኔ ማህበረሰቡ ራሱን ይህ እያልኩ ያሉት ለዛ ነው። በቃ ራሱን ይህ ማህበረሰቡ የሚያየውን ነገር ይምረጥ። ባያያቸው እኮ እነዚህ ልጆች እኮ አይታወቁም። ካልታወቁ እኮ ይጠፋሉ፣ ይደበዝዛሉ። ወደ ሌላ ርዕስ ገባሁ። ኤኒዌይስ ፖፑሊዝምም ሊሆን ይችላል። በቃ በጣም የተቃወመ የሆነ የህብረተሰብ ክፍል ስላለ መንግስት የሱን ድጋፍ ለማግኘት ሲል ትንሽ ከባህሪ ወጣ ብሎ ላይቀጥለው የሚችለውን አይነት ነገር በዚህ ድጋፍ ላገኘበት የሚል አይነት ነገር ሊሆን ይችላል ነው። ሌላኛው የመንግስት ስጋትም ሊሆን ይችላል። ከስጋትም ሊሆን ይችላል። በተለይ ይሄ የአሁኑ የቲክቶክ ክሬቲቭ አዋርድ የሚባለው በጣም ትኩረት ስቦ ነበር። በሚገርማችሁ ሁኔታ እዛ ላይ ይሄ ስለ ቲክቶክ ግድ የለኝም የሚል የፖለቲካ ማህበረሰቡ ራሱ እዛ ውስጥ ከሌላ አሸናፊ ለማድረግ ሲንተፋተፍ ነበር። የፖለቲካ ማህበረሰቡ ማለት ነው። የሆነ የፖለቲካ ማህበረሰብ የሚባል አለ ማለት የፖለቲካ ኢንተረስት ያለው። አሁን እናንተ እንደዛ ናችሁ። በቃ ፖለቲካ መስማት ፈልጋችሁ የምትመጡት የፖለቲካ ኢንተረስት ያለው ያ ነገር ብዙም ኢንተረስቱ ያልሆነ የህብረተሰብ ክፍል ሁሉ እዛ ውስጥ ገብቶ አንዱን አሸናፊ ለማድረግ ሲያቦካ ነበር። እንዲህ አይነት ነገር የፖለቲካ ሰዎቹን ትኩረት ማነው ይሄ የመንግስትን ትኩረት ይስባል። የፖለቲካ ማህበረሰቡ ልክ እዛ ውስጥ ሲገባበት ምን አለ እዛ ውስጥ ይላል። አንድ ከዛ ውጪ ኢትዮጵያን አንድ የማድረግ ራዕይ አለኝ ምናምን ሁሉም ተብሏል። በዛ ውስጥ ኢትዮጵያን አንድ የማድረግ ማለት ይመጣል የሚባለው ቴድሮስ ነህ ይሉኛል። እኔ ኢትዮጵያን አንድ የማድረግ ሀሳብ አለኝ የሚልም ነገር ተነስቷል። እቺም ነገር ቀላል አይደለችም። ኢትዮጵያ አንድ አይደለችም። እንዲያው ፈርሳለች እያልከ ነው? ዘመነ መሳፍንት ነው እያልከ ነው? ምንድነው? ብዙ ያስጠይቃል። ብዙ ያስጠይቃል። እንደዚህ አይነት ነገር ሳይታሰብ ነው እንግዲህ የሚባለው። የሃይማኖት አጀንዳ ተነስቷል። የክሬቲቭ አዋርድ ሽልማቱ ጊዜ የሃይማኖት አጀንዳ ተነስቷል። እዛ መድረክ ላይ ኢየሱስንና ማርያምን ለማፎካከር ጥረት ተደርጓል። ይሄ ነገር የመንግስትን ትኩረት ይወስዳል። ምን እየተደረገ ነው የሚል ማለት ነው። ምን እየተፈጠረ ነው የሚል እና እኔ ገምቼ ነበር እውነት ለመናገር እንደዚህ አይነት ነገሮችን ሳይ በትክክል የመንግስት ትኩረት በቃ እዛ ፕሮግራም ላይ እንደሚሆን ገምቻለሁ። እስር ይኖራል ምናምን የሚለውን ባልገምትም ግን በእርግጠኝነት የመንግስት ትኩረት እዛ ነበር። የመንግስት ብቻ አይደለም የኛም ትኩረትንም ስቧል። የኛንም ትኩረት ስቧል። ልክ እንዲህ አይነት ነገሮች ሲነሱ ማን ነው ደግሞ እየፈተፈተ ያለው ብለናል እኮ። የሆነ ብቻ የሚፈተፍት እጅ ታይቷል እዛ። ከዚህም አንጻር መንግስት በዚሁ በአለባበስ በምናምን ሰበብ አስገብቼ ልመርምር እውነቱ ጋር ልድረስ የሚልም ሀሳብ ሊኖረው ይችላል። ከዚሁ ጋር በተያያዘ እነዚህ ልጆች ወጣቶች ናቸው። በቀላሉ ማኒፑሌት ይደረጋሉ። እንዳልኳችሁ ቤተሰብ ምን ይለናል፣ ጎረቤት ምን ይለናል፣ ማህበረሰቡ እንዴት ያየናል የሚል ነገር አሳስባቸው ምን ያህል ሰው ሊያየን ይችላል፣ ቫይራል ይወጣል ወይስ አይወጣም ያሳስባቸው ነገር ይህ ብቻ ነው። ቫይራል የሚያወጣው ነገር ቤተሰብ የሚያሳፍር ጉድ ቢሆንም ችግር የለባቸው። ቫይራል የሚያስወጣው ነገር ጎረቤትንም ማህበረሰቡንም አንገት የሚያስደፋ የሚያስብል ጉዳይ ቢሆንም አይንህን ለአፈር የሚያስብለው ጉዳይ ቢሆን ግድ የለም። ዋናው ቫይራል መውጣት። እንዲህ አይነት ልጆችን ደግሞ በቀላሉ ማኒፑሌት ታደርጋለህ። ያ ማለት በቃ አንድ ፐርስፔክቲቭ ነው የሚያስቡት፣ ሌላ ነገር አያስቡም። ግራና ቀኝ አያዩም፣ ወደኋላ አያስቡም። ፍላጎታቸውን ብቻ ነው የሚያዩት። በቀላሉ ማኒፑሌት ታደርጋቸዋለህ። ስለዚህ ሌሎች አካላቶች ሊጠቀሙባቸው ይችላል የሚል ስጋት መንግስት ኖሮት ወይንም ሌላው ከሚጠቀምባቸው እኔ ልጠቀምባቸው ብሎም ሊሆን ይችላል። ከፊሉን በማስፈራራት ከፊሉን በማግባባት እያናገራቸው ያለው። ከፊሉ እስር ቤት ነው፣ ከፊሉ
የስብሰባ አዳራሽ ውስጥ ሆኖ መንግስት እያናገራቸው ነው። ስለዚህ ሌሎች ከሚጠቀሙባቸው ወይኔ ልጠቀምባቸው ብሎ ነው ወይ ሌሎች እየተጠቀሙባቸውም ከሆነ በደንብ ላጣራም ብሎ ይሆናለው የእስራቸው ምክንያት ከዛ ጋር የተያያዘ ሊሆን ይችላል የሚል ግምት ነው ያለን። ይበቃናል እዚህ ድረስ። ብዙዎች ስለተነጋገሩበት ብዙዎች የተነጋገሩበትን ጉዳይ አንስቶ መነጋገር የሚዲያ አንድ ግዴታው ነው። ማህበረሰቡ በዚህ ደረጃ እየተነጋገረበት የኛ ጉዳይ አይደለም ብለን እንተወው የምንችለው ጉዳይ አይሆንም። እንዴት እንዳየነው እንዴት እንደተረዳ ነው ለማሳወቅ ያክል ይዘን የመጣነው አጀንዳ ነው። እዚሁ ጋር ይብቃን። እናንተ ግን ተነጋገሩበት፣ ተወያዩበት። ዋናው ነገር ማህበረሰባችን ራሱን መመልከት የሚችልበትን እድል ያገኘ ይመስለኛል። መንግስትም ኦፍኮርስ ልጆቹ ከወንጀል ጋር ንክኪ ካላቸው አጣርቶ የሚጠየቁ ይጠየቅ። አሁን ልጆቹ ይፈቱ ምናምን የማለት ጉዳይ አይደለም የኔ፣ ወይም ልጆቹ እንዲህ ቢደረጉ ምናምን የማለት አይደለም። እኔ አይመለከተኝም እሱ። እያንዳንዱ አደባባይ ላይ የወጣ ሰው የራሱን የሆነ ኃላፊነት ይወስዳል። ዋናው ግን ማህበረሰባችን የት እንዳለ እነዚህ ልጆች ማሳያ ናቸው። በቃ የማህበረሰባችን ምርጫ ምን እንደሆነ እነዚህ ልጆች ማሳያ ናቸው። ፖለቲካም ላይ ልክ እንደዚሁ ነው። ዩቲዩብ ላይም ልክ እንዲሁ ነው። በቃ እንዳልኳችሁ በእንትን በኩል ተጥሶ ተገባ እንትን ጋር እንዲፈነዳ እንዲምናምን ተብሎ በቃ ማአት ሲወራ ነው ሰው የሚያየው። እና የአንድ ሀገር መሪን ማንጓጠጥ፣ መስደብ፣ ማዋረድ ወይንም የሆነን ግለሰብም ሊሆን ይችላል እሱ ነው በቃ የፖለቲካ ትንታኔ አስተያየት ተብሎ የሚደመጠው የሚታየው እሱ ነው። በሌላ ቨርዥን ነው ቲክቶክ ላይ የምታዩት። ማህበረሰባችን ራሱን በደንብ ይፈትሽ፣ ምርጫውን ያስተካክል። የምርጫ ጉዳይ ነው። የማህበረሰቡ ምርጫ የልጆቻችንን መንገድ ይወስናል። ልጆቻችን በማህበረሰቡ ውስጥ መታወቅ፣ መወደድ፣ መከበር ይፈልጋሉ። አሁን ደግሞ በአብዛኛው የሚያስከብረው ይዞ መገኘት ነው ተብሎ ስለሚታሰብ ማህበረሰቡ እሱን ስለሚያበረታታ በኤኒሚንስ መያዝ ነው በቃ። ራሳችንን በደንብ መፈተሽ የምንችልበት አጋጣሚ አድርገን እንውሰደው፣ እንማርበት። ልጆቹ ግን ብዙም የሚጎዱበት አይሆንም፣ የሚማሩበት አጋጣሚ ነው ሊሆን የሚችለው። ቀላል ነው፣ ከባድ አይደለም ለማለት ፈልጌ ነው። በዚሁ ቀን ወዳጆች ጥሩ ቆይታ ነበረ፣ ደስ ብሎኛል። እናንተም ደስ እንዳላችሁ ተስፋ አደርጋለሁ። በሌላ ጊዜ በሌላ ርዕሰ ጉዳይ ደግመን እንገናኛለን። እስከዛው በያላችሁበት ሰላማችሁ ይብዛ።